አንድ ጠብቄ የማየው የቲቪ ፕሮግራም በኪነ ጥበብ ሙሉ የሆነ ሰው ጨዋታውም ቁም ነገሩም የማይጠገብ ሰው አቻ የሌለው አንድ ነጻነት ወርቅነህ። የዚህ ዓለም ነገር እንዲህ ነው፣ ማታ ታይቶ ጠዋት አለመገኘት። አርቲስት ነጻነት ወርቅነህ ባደረበት ሕመም በድንገት ከዚህ ዓለም በሞት መለየቱን አሳዛኝ ሆኗል። በርካቶችም በሐዘን ልባቸው እንዲሰበር ያደረገ መራር እውነት ነው። አርቲስት ነጻነት ወርቅነህ በቴሌቪዥን ፕሮግራም አቅራቢነት፣ በተዋናይነትና በሌሎች የጥበብ ሥራዎቹ በኪነ ጥበብ ቤተሰብ ዘንድ ይታወቃል። ሁለገቡ አርቲስት ነጻነት ወርቅነህ ለበርካታ ዓመታት በኢቢኤስ ቴሌቪዥን የሚተላለፈውን የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ በመሆን እያገለገለ እስከ ዛሬው ዕለት ድረስ በመስራት ላይ ነበር። አርቲስት ነጻነት ወርቅነህ በፊልምና በቲያትር ሥራዎቹ እጅግ ተወዳጅ የነበረ ሲሆን ሲቲ ቦይስ፣ ሳልነግራት፣ የአንቺ ሌባ 2፣ ኤፍቢአይ፣ ሚስተር ኤክስ፣ ቾምቤና ሌሎችም ድንቅ ብቃቱን ያሳየባቸው ፊልሞች ናቸው። በእነዚህ ፊልሞች ላይ በጽሑፍ በድርሰትና በተለያዩ የፕሮዳክሽን ሥራዎች ውስጥ እንደተሳተፈ ይነገራል። ነጻነት ጎበዝ የቲያትር ሰው እንደነበር የሚያውቁት ሁሉ ምስክሮች ናቸው። ከሠራቸው ሥራዎች መካከል ፍሬሽማን ከሕዝብ ዘንድ ያስተዋወቀው የቲያትር ሥራው ነው። ነጻነት ወርቅነህን በጥላሁን ዘውገ የዳዊትን ዚራ ቲያትር ላይ ነው ለመጀመሪያ ጊዜ ያየሁት የሚለን ቴዎድሮስ ተክለአረጋይ ነው። በቲያትሩ ላይ ይጫወት የነበረው ገጸ ባህሪ ከሌሎች የቲያትሩ ገጸ ባህሪያት የተለየና የራሱ ቀለም እንደነበረው ይነገርለታል። የራሱ የነጻነት ተጽዕኖ በቲያትሩ ላይ ጎልቶ ታይቷል። በወቅቱ ለራሱ ይህንን ነግሬዋለሁ ሲል ክስተቱን ቴዎድሮስ ተክለአረጋይ ያስታውሳል። ነጻነት ፍሬሽማን ቲያትርን በድርሰትና ዝግጅት ባለቤትነት ይዞ ሲመጣ ቲያትሩን ብቻም ሳይሆን የራሱን ያቀራረብ ቅርጽን ጭምር ነው ይዞ የመጣው። ከዚያ በኋላም ከእርሱ ቀድመው በመተወን ዝና ባተረፉ ዕውቅ ተዋንያን ላይ ጭምር ተጽዕኖን ማሳረፍ ችሏል። ቀለል ያሉ ተመልካቾችን ዘና አድርገው በተዝናኖት እንዲከተላቸው ማድረግ ከሚሳካላቸው እጅግ ጥቂት በጣም ጥቂት ፕሮግራም አቅራቢዎች መካከል አንዱ ነጻነት ወርቅነህ ነው። ነጻነት የቤተሰብ ጨዋታ የተባለውን የቡድን ጥያቄና መልስ ውድድርን በኢቢኤስ ቴሌቪዥን አቅርቧል። ፕሮግራሙ ብዙ አዝናኝ ነበር። ሌላ ሰው ቢያዘጋጀው ፕሮግራሙ ጊዜውን ጠብቆ ለመከታተል ያዳግታል። ይሁንና ግን ነጻነት ከተወዳዳሪዎቹ ጋር በሚያደርገው ምልልስ ተመልካችን ዘና የማድረግ ክህሎት ነበረው። የሚደንቅ ፈጣን የፈጠራ አቅሙን በተደጋጋሚ አሳይቷል። ተወዳዳሪዎቹ ለሚሰጡት ምላሽ የሚሰጠው አስተያየት ተዘጋጅቶበት የቀረበ እንዲመስል አድርጎታል። ይህም በርካቶችን ያስገርማል። ዛሬ ነፍሱ የተለየን አርቲስት ነጻነት ወርቅነህ ባለትዳርና የሶስት ልጆች አባት ነበር። ባይገርማችሁ ተመልካቾች፣ ነጻነት ወርቅነህ የጥበብ ሥራ ያዋጣኛል ብሎ ቤተሰቡን በአሜሪካ በትኖ የመጣ ለጥበብ ዋጋ የከፈለ አርቲስት ነበር። አርቲስት ነጻነት ወርቅነህ በድንገት በማረፉ ሐዘን ተሰምቶኛል ያሉት ደግሞ ጠቅላይ ሚኒስትር አብይ አህመድ ናቸው። ጠቅላይ ሚኒስትሩ ነጻነት በተለይም በህዳሴ ግድብ በተዘጋጀው የ2016 አዲስ ዓመት የመቀበያ ፕሮግራም የነበረውን አስተዋጽኦ ሁሌም አስታውሰዋለሁ ብለዋል። ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎን ነበር በማለት ጠቅላይ ሚኒስትር አብይ አህመድ የነጻነትን ብቃት በአደባባይ መስክረዋል። ጠቅላይ ሚኒስትር አብይ ለቤተሰቦቹና ለአድናቂዎቹ መጽናናትን ተመኝተዋል። የባዶነት ስንብት። ትላንት በፈገግታ ደህና ሁኑ ብሎ ለነገው ተስፋውን በደስታ አውግቶ አምባሳደር ሆኖ ስራውን ጀምሮ እንዴት ይሄዳል ሰው እንዴት ተቻኩሎ። ቤተሰብ ጨዋታ ቤታችን ገብተህ ፈገግታን አዝንበህ ሐዘንን አጥፍተህ የዋህ ነህ ይሉሃል ምስኪን ነህ ሲገልጹ አላምንም ገና ሞትህ ነው ብሎኝ ሳዝን ስሰማ
ነፂ ትላንት በንቃት በሳቅ ደምቀ ታይተህ ዛሬ ግን ሄደሃል ባዶነትን ትተህ። ለአርቲስት ነጻነት ወርቅነህ ቤተሰቦች የሀገር ድምጽ ሚዲያ መጽናናትን ይመኛል። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ዋተር ፓርክ ኩሪፍቱ ይሄዳሉ የሰላም ቤተሰቦች ነገሮችን በምልክት በመግለጽ ያመጡት ነጥብ በቂ ነው።